ሰላም ጤና ይስጥልኝ ውድ ሀቅና ሳቅ ቤተሰቦች የዕለቱን ወሳኝ መረጃዎች የምናስደምጣችሁ ይሆናል። በቅድሚያም አርዕስተ ዜና። ዛሬ በጅጅጋ ከተማ የአራት ሀገራት መሪዎች ይመክራሉ ተብሏል። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ተሰምቷል። አዳሩን ትግራይ 3 የድሮን ጥቃት መፈጸሙ ተሰምቷል። የግብጽ ዓላማ ኢትዮጵያውያን ከአረቡ አገራት ጋር ያላትን ግንኙነት መበጣጠስ ነው ሲሉ ኡስታዝ ጀማል በሽር ተናገሩ። የቤኒሻንጉል ጉሙዝ ኩምሩክ የወርቅ ፕሮጀክት ሊሸጥ ነው። አረቄ ቤትና ቢንጎ ቤት እንዲዘጋ ህዝቡ ጠየቀ። የአሜሪካ ፍርድ ቤት የትራምፕ አስተዳደር የኢትዮጵያውያንን ጊዜያዊ ከለላ እንዲያበቃ የሰጠው ውሳኔ በጊዜያዊነት አገደ። እስከ ፍጻሜው ይቆዩ። ትኩስ መረጃዎችንም አድምጡ እያለን እየጋበዝን የሀቅ መረጃዎች እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን አይዘንጉ። አሁን በቀጥታ ወደ ያዝናቸው ዝርዝር መረጃዎች አሻገርናችሁ። አብራችሁን ቆዩ። ዛሬ በጅጅጋ ከተማ የአራት ሀገራት መሪዎች ይመክራሉ ተብሏል። ጠቅላይ ሚኒስትር አብይ አህመድ ለጅቡቲ ፕሬዝዳንት ኢስማኤል ኦማር ጊሌ እና ለሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጅጅጋ አቀባበል አድርገውላቸዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ይገኛሉ ተብሎም ይጠበቃል። ስለ ምክክሩ ርዕሰ ጉዳዮች እስካሁን የተሰማ ነገር የለም። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ተሰምቷል። መናኸሪያ ሬዲዮ ምንጮቹን ጠቅሶ እንደዘገበው በአዲግራት በአድዋና በሌሎች የክልሉ ከተሞች የተጀመረው ይህ የወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑን ጠቅሷል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎቹ ሙትና ቁስለኛ ከመሆናቸውም በላይ ወሳኝ የተባሉ የጦር መሳሪያዎች መማረካቸው ተነግሯል። ይህንን የተመናመነ የሰው ኃይል ለማካካስም ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራው ተብሏል። መረጃዎች እንደሚያመለክቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም የማያባራ ጦርነት እና ለቡድኑ ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም የሚሉ ድምጾች እየተሰሙ መሆኑን ሬዲዮ ጣቢያው ዘግቧል። አዳሩን ትግራይ 3 የድሮን ጥቃት መፈጸሙ ተሰምቷል። በኢንቴቤ፣ ገዴብታ፣ በኢንዳ ማርያም፣ ሽዊቶ የተፈጸመ ነው። ከሌሊቱ 9 ተኩል እና 10 ሰዓት መካከል በሁለት የአይሲዙ የጭነት ተሽከርካሪዎች የድሮን ጥቃት ጉዳት ደርሶባቸዋል። አንድ አሽከርካሪ ህይወቱን አጥቷል። አንድም ረዳት ቆስሏል። አይሲዚዎች የጦር መሳሪያ ጭነው ሲንቀሳቀሱ የተፈጸመ ጥቃት መሆኑ ተነግሯል። የጦር መሳሪያውን በበርበሬና በሌሎች ሸቀጣ ሸቀጦች የተሸፈነ እንደነበር ከስፍራው የወጡ መረጃዎች አመልክተዋል። ሌላ የድሮን ጥቃት የተፈጸመው በኢንዳ ማርያም ሽዊቶ ገንዴብታ አካባቢ ከንጋቱ 11 ሰዓት ተኩል ላይ ነው ተብሏል። በአጠቃላይ ህወሓት በጠለምት የከፈተው ውጊያ ተከትሎ የፕሪቶሪያውን ስምምነት እየፈረሰ ነው። ግብጽ ኢትዮጵያ ከአረቡ ዓለም ጋር ያላትን ታሪካዊ ግንኙነት ለመበጣጠስና ከአረብ ሀገራት ዘንድ ያላትን ገጽታ ለማበላሸት በከፍተኛ ሁኔታ እየሰራች መሆኑን የአባይ ንጉሶች ሚዲያ መስራችና ባለቤት ኡስታዝ ጀማል በሽር አስታወቁ። ኡስታዝ ጀማል በሽር ለጋዜጣ ፕላስ እንደገለጹት ግብጽ አረብ ሊግን እንደ መሳሪያ በመጠቀም የሊጉን መሪነት ለረጅም ጊዜ በመቆጣጠር በአባል ሀገሪቱም ዘንድ በኢትዮጵያን የተሳሳተ አመለካከት እንዲኖር ስታደርግ ቆይታለች። ይሁን እንጂ በአሁኑ ወቅት በበርካታ አረብ ሀገራት የግብጽ የበላይነትን በመቃወም የሊቀመንበርነት ጥያቄ እያነሱ መሆኑንና ኢትዮጵያም ለምን የአረብ ሊግ አባል አትሆንም የሚሉ ጥያቄዎች እየተነሱ መሆኑን ጠቁመው
በኢትዮጵያ አረብኛ ቋንቋን አቀላጥፈው የሚናገሩ በርካታ ሊቃውንትና ምሁራን መኖራቸውን የጠቀሱት ኡስታዝ ጀማል እነዚህ ዜጎች በዲፕሎማሲ ዘርፍ በመጠቀም የሀገሪቱን ብሔራዊ ጥቅም ለማስከበር እንደሚገባ አሳስበዋል። ኢትዮጵያ በአረቡ ዓለም ያላትን ተሰሚነት ለማስተናገድና የግብፅን ተጽዕኖ ለመቋቋም ወጣት አረብኛ ተናጋሪ ዲፕሎማቶችን ማፍራት ወሳኝ መሆኑን ኡስታዝ ጀማል በሽር አመልክተዋል። የቤኒሻንጉል ጉሙዝ ኩምሩክ የወርቅ ፕሮጀክት ሊሸጥ ነው። ከፍተኛ የወርቅ ክምችት እንዳለበት በሚታመነውና ከአሶሳ እስከ ሱዳን ድንበር በተንሰራፋው የ100 ኪሎ ሜትሮች የኩምሩክ ወርቅ ፕሮጀክት እስካሁን ይዞ ያስተዳድር የነበረው አይላንድ ጎልድ ኩባንያ ፕሮጀክቱን ለቻይናው ዝጅን ኩባንያ ለማስተላለፍ እየተዘጋጀ መሆኑን ሰምተናል። ያለፉትን ዓመታት የግብፅ እጅ የነበረበትና በህዳሴ ግድብ አቅራቢያ በመገኘቱ ስጋት የፈጠረው ፕሮጀክቱ ወደ ቻይናው ኩባንያ መሸጋገሩ ለስጋቱ እልባት እንደሚሰጥ ይታመናል። አረቄ ቤትና ቢንጎ ቤት እንዲዘጋ ህዝቡ ጠየቀ። በሲዳማ ክልል ሆኮ ወረዳ የግርጃ ከተማ ወጣቶች የአረቄ መጠጥና የቢንጎ ቁማር ቤቶች የብዙ ወጣቶችን ህይወት ችግር ውስጥ ከቷል። ብዙ ወንድሞችን በሞት አተናል። ስለዚህ በከተማችን ውስጥ የሚገኙ አረቄ ቤቶችና የቢንጎ ቁማር ቤቶች ይዘጉልን በማለት ድምጻቸውን አሰምተዋል። መረጃው የፋስት መረጃ ነው። የአሜሪካ ፍርድ ቤት የትራምፕን አስተዳደር የኢትዮጵያውያንን ጊዜያዊ ከለላ እንዲያበቃ የሰጠው ውሳኔ በጊዜያዊነት አገደ። የአሜሪካ የፌዴራል ዳኛ የትራምፕ አስተዳደር ለኢትዮጵያውያን ዜጎች የሰጠው ከለላ በማብቃት ከሀገር እንዲወጡ ያዘዘው ውሳኔ በጊዜያዊነት አግዶታል። ዳኛው ጉዳዩን በህግ አግባብነት በደንብ እስኪታይ ድረስ በየካቲት 13 የሚጀመረው የከለላ መቋረጥ እንዲዘገይ መወሰናቸውን ገልጸዋል። የአሜሪካው ፍትህ ቢሮ ከኢትዮጵያውያኑ ስደተኞች ለቀረበለት ክስ መልስ ለመስጠት ተጨማሪ ጊዜ እንደሚፈልግ ቢገልጽም የፍርድ ቤቱን ለማዘግየት ውሳኔ ተቃውሟል። የተከበራችሁ የሀቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።